ምናልባት በዝርዝር አንተ ታነሳዋለህ እኔ ግን ያሉትን ሐሳብ ላስቀምጥ አንደኛው የኩፉ ሰራው የሚል አለ አራተኛው ዳይናስቲ ስርወ መንግስት ኩፉ ፈርዖን ኩፉ ነው የሰራው የሚባል አለ ሁለተኛው ደግሞ ኤሊያኖች ከዚህ ዓለም ውጪ የሆኑ ፍጡራን መተው ሰሩት የሚሉ አሉ ሶስተኛው ሄኖክ ራሱ ሰራው የሚል ሐሳብ አለ ትንሽ ለየት ያለ ነው እናነሳዋለን አራተኛው ደግሞ በእነ አትላንቲስ ዘመን ማለት ከጥፋቷ በፊት ከግብጽም በፊት ፒራሚዱ ግብጽ ሳትኖር ነው የኖረው ነው በጣም የአትላንቲስ ሲቪላይዜሽን ከባድ ነው በዛን ዘመን የነበሩ ሰሩት ይባላል እና ወደ 4 ወደ 5 ወደ 6 እይታዎች አሉ እንግዲህ በዝርዝር ብናያቸው ደግሞ የበለጠ ወደ ውስጡ እንዋኛለን በሰው ነው ከተባለ የትኞቹ ሰዎች ናቸው የሰሩት እንዴት ነው የሰሩት የመጀመሪያዎቹ የሚያነሱት በተለይ ይሄ አርኪኦሎጂስቶቹ አሁን ባለው ሳይንስ ላይ ለምሳሌ ሙቪዎችን ተመልከት በግብጽ ፒራሚድ አካባቢ የተሰሩ ፊልሞች ስትመለከት የጥንት ዕውቀት ያላቸው ሰዎችና ሳይንቲስቶች ሲጋጩ ነው የምታየው እነዛ የጥንት ነገር ያነሳሉ ነው ይላሉ ሳይንቲስቶች ደግሞ በፈርዖን የተሰራው ሌላ ዓላማ የለውም ይላሉ በኋላ ላይ የሚሉ ሙቪዎች ነው የምታየው ይሄ እንግዲህ ያለውን ጉዳይ የሚያሳይ ነው ሙቪዎቹ ራሱ ሃሊውድ ላይ የሚሰሩት እና መጀመሪያ የተሰራው በፈርዖን ኩፉ ዘመነ መንግስት ነው የሚለው የመጀመሪያው በተለይ በሜንስትሪሙ ሳይንስ ውስጥ ያሉ አርኪኦሎጂስቶቹ የሚያነሱት የቁፋሮ ባለሙያዎች የሚያነሱት ነው አሁን ሄሮዶቱስ ስለዚህ ነገር ይጽፋል በተለይ ሄሮዶቱስ የኩልስ ፒራሚዶቹ ከጥፋቱ በኋላ በአራተኛው ስርወ መንግስት ማለትም 3700 ከክርስቶስ ልደት በፊት በፈርዖን ኩፉ ነጹ ናቸውና በዛ ዘመን እንግዲህ የፒራሚድ ግንባታ በቃ የጎልደን ኤጅ ነው የሚለው ወርቃማው ዘመን ጎልደን ኢራ ነው እና ኩፉ በጣም በዚህ የተካነ በመሆኑ በሱ ስርወ መንግስት ጊዜ በሱ አዛዥነት የተሰራ ነው የሚል ነው በተለይ ደግሞ ቀደም ያልኩ የሰራተኛ መንደር የሚለው ላይ ደግሞ ተጠቅሶ እንደ ሄት ኤልጉራቭ ደግሞ በጣም በብዙ ሺዎች የሚቆጠሩ የሰለጠኑ ባለሙያዎች ነው ፒራሚዱን የሰሩት ነው የሚለው እና ንጉስ ኩፉ የሰለጠኑ ሰዎች አምጥቶ ነው ያሰራው ነው የመጀመሪያው መላምት እንጂ ስሌቭስ ባሪያዎች ሰሩት የሚባለው ነገር ተቀባይነት የለውም በሳይንሱ እና ሰራተኞቹ ደሞዝ ይከፈላቸው ነበር ነው የሚሉት ምግብ ይቀርብላቸው ነበር ደግሞ በፈረቃ ነበር የሚሰሩት እና በጣም የተከበሩ ነበሩ ሲያርፉም በክብር ነበር የሚቀበሩት እንጂ ባሮች ሆነው በግድ የሰሩት አይደለም ወደሚለው ነው የአርኪኦሎጂስቶቹ ውጤት የሚያሳየው ሌላው እንደ ሄሮዶቱስ ወደ 100,000 ሰራተኞች እንደተሳተፉ ቢናገርም ይሄኛውን የሚደግፉ ግን ከ20,000 እስከ 30,000 ባለሙያዎች ነው የተሳተፉበት ወደሚለው ሐሳብ ነው ሄዱትና መሐንዲሶች ናቸው ብዙዎቹ የቅርጽ ባለሙያዎች ናቸው የድንጋይ ዕውቀት የነበራቸው ናቸው አልፎ ተርፎ የላቀ ሂሳብ የማቴማቲክስ ዕውቀት የነበራቸው ናቸው አስትሮኖመርስ ናቸው እንግዲህ ሁሉም ተሳትፈዋል ነው የመጀመሪያው ሐሳብ ነው ሎጂስቲኩም በጣም በበቂ መልኩ ይቀርብላቸው የነበሩ የሰለጠኑ ወደ 20,000 30,000 ሰዎችን ያነጹት በኩፉ ትዕዛዝ የሚል ነው እና ምን ተጠቅመዋል ነው የሚባለው ሲያንጹ አንደኛ የኖራ ድንጋይ ጡቦች ናቸው ይታያዋል ለዛ እና እያንዳንዳቸው ቢያንስ ከ2.5 እስከ 15 ቶን የሚጠጋ ነው በአቅራቢያ ማለትም እዛው ጊዛ አካባቢ ያሉ የድንጋይ ማውጫዎች አሉና ከዛ ኖራውን ወደ ማጓጓዝ ፒራሚድ ወደሚገኝበት አድርገዋል ነው የመጀመሪያው መላምት ነው ደግሞ እንደሚታወቀው ያው ኖራንድ ለስላሳ ነው አይደል በጣም ለስላሳ ስለሆነ ለመፈልፈል ቅርጹን ሰጥቶ ለማውጣት ደግሞ የመዳብ መሮዎችን የእንጨት መዶሻዎችን ተጠቅመዋል አብዛኛው ጊዜ ፊልም ላይ ይታያል ይሄ ነገር ሌላው የኖራ ድንጋይ ነው የተጠቀሙት ይሄ ደግሞ ነጭ ፒራሚዱ ላይ አሁን ሙቪዎች ላይ አይታለ የጥንት ሙቪዎች ላይ ኢጂፕት ፒራሚድ ሲሰራ ከላይ ነጭ ልባስ ነበረው እና ያ ደግሞ የፀሐይ ብርሃንን እንደ መስታወት እንዲያንጸባርቅ ሆኖ የታነጸ ነበር ከላይ እና በጣም የተወለወለ ነው ብሩ ነጭ ጠጠሮች ናቸውና ያ ፒራሚዱ ሙሉ በሙሉ ይሸፍነ የነበረ ነጭ ኖራ ድንጋይ ነውና በአባይ ወንዝ አካባቢ ቱራ ላይ ፈለፈሉ የነበሩ ናቸው እነዚህ ድንጋዮች በኋላ በመካከለኛው ዘመን ካይሮ ላይ በነበረው ግንባታ ከፒራሚዱ ላይ ተነስተው ሄደዋል የሚል ሐሳብ ነው ሌላው ውስጥ ስትገባ ከባድ የሆኑ ግራናይቶች አሉ ይሄ ደግሞ በጣም የሚገርም ነው እና እነዚህ ግራናይቶች በተለይ ለኢንቴሪየር የሆነው
ክፍል ውስጥ በተለይ ቻምበሮቹ እልፍኞቹ የንጉሱ እልፍኝ ላይ ንግስቲቱ እልፍኝ ላይ የምታያቸው ነገሮች ናቸው ውስጥ ስትገባ እና 800 ኪሎ ሜትር ወይም 500 ማይልስ በአባይ ወንዝ በጎርፍ ምክንያት ነው በጀልባ እየተጓጓዘ የደረሰው ነው እና እያንዳንዱ ጡብ የግራናይቱ ኦልሞስት ከ25 እስከ 80 ቶን ይመዝናል። በጣም ስብስብ ነገር እኮ ነው ያወራን ያለ ነውና አሁን ባለ ቴክኖሎጂ ክሬን ራሱ ማንሳት አይቻልም ነው የሚባለው። በጣም የሚገርም እኮ ነው። እሱ ብቻ ሳይሆን አሁን ዓለም የደረሰበት ቴክኖሎጂ ላይ ራሱ ጥርጣሬ የሚያስነሱ ነገሮች ሁሉ አሉ። እናነሳቸዋለን። ሌላው ዶሎራይት በጣም ጠንካራ ድንጋይ ያለና ግራናይቱን ለመምታት እንደ መዶሻ ተጠቅመውበታል ነው የሚባለው። ሌላው አራተኛ ባዛልት ነው። ይሄ ደግሞ ያረፉ ፈርዖኖች ለሚቀመጡበት ለወለሉ ለመንገዶቹ ጥቅም የዋለ ሲሆን ይሄ ደግሞ ጠንካራ እሳተ ገሞራ አለት እንደማለት ነው። እሱን ሁሉ ተጠቅመዋል እና ከሩቅ ነው አጓጉዞ ያመጡት በተለይ ባዛልቱን ነው የሚል ይሄ መጀመሪያው ሐሳብ ነው። አሁን ገና መጀመሪያው ላይ ነንና እንደ ብቸኛ ሐሳብ አድርገው ተመልካቾች እንዳይከታተሉት አንዱ እይታ ማለት ነው። አንዱ እይታ ነው እና እንዴት ነው ያመጡት ነው የሚባለው። ኦልሞስት እንግዲህ 2.3 ሚሊዮን ጡቦች አይደል ያልነው። እነዛ ጡቦችን በቀን እንግዲህ በአማካይ ወደ 800 ጡቦች ነበር የሚጓጓዘው። ሲያጓጉዙ ግን ብዙ አይነት ዘዴዎች ነው የተጠቀሙት። አንደኛ በመሬት ላይ በማንሸራተት ነው ያንሸራተቱ በማምጣት ወደዛ አካባቢ። በተለይ ደግሞ ለማንሸራተቻ ደግሞ ከእንጨት የተሰሩ ሸርተቴዎች ማንሸራተቻ ነገሮች ተጠቅመዋል። ሌላ ደግሞ የተጠረቡ ድንጋዮች፣ ሸክላዎች፣ ዱካዎች ከጊዛ አካባቢ ተገኝተዋል። ይሄ የሚያሳየው ምንድነው? ሰራተኞች ጡቦችን ሲያጓጉዙበት የነበረው መንገድ ተብሎ ነው የሚታሰበው። ሌላው በጀልባ ነው የተጠቀሙት። ለምሳሌ የሜረር ፓፒረስ የአራተኛው ስርወ መንግስት የማስታወሻ ፓፒረስ ላይ የተጻፈው ምንድነው? የኖራ ድንጋይን ከቱራ ወደ ጊዛ በፓፒረስ በእንጨት ጀልባዎች እያጓጓዙ ነበር የሚያመጡት። በተለይ በጣም ከፍተኛ ጎርፍ አባይና ግብጽ የተዋወቁ ናቸው። አባይ ራሱ ሰፊ ነገር ነው ለግብጽ ሲሰጥ የኖረውና ምን ይሆን ነበረ? ጀልባውን በራሱ ጎርፉ ይዞት ወደዛ ያስገባዋል ነው እዛው አካባቢ ስለሆነ። ስለዚህ በቀላሉ ጡቦቹን ያስቀምጣሉ፣ ጎርፉ ይዞት ወደዛ ያመጣ ነበረ። በዚህ ምክንያት እንግዲህ ያው ፒራሚዱ ተሰራ በኩፉ የሚለው ነው እና በአጠቃላይ ለግንባታ ከ20 እስከ 27 ዓመት ፈጅቷል። ምክንያቱም የኩፉ የግዛት ዘመን ያን ወደ ኦልሞስት ወደ 27 ዘመናት ነው የመራው። አሁን ኩፉ ራሱ ማን ነው ወደሚባል ሲመጣ ደግሞ በተለይ ድሩሱላ ዱንጂ በጣም አጥንታለች ፒራሚዱን። የጥንት የኢትዮጵያውያንን ስልጣኔ ያጠናች ናት። አንድ ወንደርፉል ኢትዮጵያንስ የሚል አንድ ጥሩ መጽሐፍ አላት እና ምን ትላለች? ኩፉ ኢትዮጵያዊ ጭምር አድርጋ ነው ጥናቱ ላይ ደግሞ ያቀረበችው። እንደውም ምን ብላለች? ቃል በቃል መጽሐፏ ላይ ማንበብ ይቻላል። አራተኛው ስርወ መንግስት ከ3700 ከክርስቶስ ልደት በፊት የነበረ ሲሆን በከርሰ ምድር ቁፋሮ የፈርዖን ኩፉ አስከሬን ማግኘት ተችሏል ካለች በኋላ ገጽታውን ፍጹም ኢትዮጵያዊ ነበር ነው የምትለው እሷ። እንግዲህ እንደዛ አድርጋ ነው ቃል በቃል ያሳፈረችው። መጽሐፏን ማንበብ ይቻላል። ሌላው ፔትሪ ተመራማሪው ፔትሪ ሲጽፍ ስለ ኩፉ ሲናገር ምን ይላል? ስለዚህ ሰውን ሁሉ ሊገርም የሚችለው ፈርዖን ይላል በሰብዕናው ውስጥ ያለው ጥንካሬው ነበር ካለ በኋላ የመልክ ገጽታው ግብፃዊም አይመስልም፣ ግሪካዊም አይመስልም፣ ሮማዊም አይመስልም ይላል። ያወጣዋል ማለት ነው። ሜርስ ደግሞ ስለዚህ ጉዳይ የጻፈውን ስናነብ ምን ይላል? የጥንት የጠዋት ሐውልቶች ነው የሚለው። በጣም ቀዳማውያን ሐውልቶች እና ፒራሚዶች የጥንታዊ ግብጽ ጥበባቸው ጫፍ ላይ መድረሱን የሚያሳይ ነው ካለ በኋላ የበርካቶቹ ቀዳሚ ፈርዖኖች ምስል ስንፈትሽ ፍጹም ኢትዮጵያውያን ሆነው እናገኛቸዋለን ይላል። የነዚህ የጥንት ነገስታት መልካም ሳያ ዛሬ ኢትዮጵያ በምትባል ሀገር እንደ ልብ ይገኛል ብሎ ነው የጻፈው። ይሄ እንግዲህ በጣም ወደኛም የተጠጋ ጉዳይ እንዳለ ነው። በዚሁ አጋጣሚ ግን ለምሳሌ በአስትሮኖሚ ሙያ በስነፈለኩ ምርምር እንደ ሉሲያን ያሉት ተመራማሪዎች ምን ይላሉ? the Ethiopians were the first to invent the science of stars and gave name to the planets። የስነ ከዋክብትን ሳይንስ የጀመሩና ለፕላኔቶች ስያሜ የሰጡ ኢትዮጵያውያን ሲሆኑ ያን ጥበብ ወደ ግብጽ ነው ያሻገሩት ነው የሚለውና ግብፃውያን ራሱ በአግባቡ አልተረዷቸውም እና ጥንት የነበሩት የኢትዮጵያ ካህናት በስነ ፈለኩ በአየር ንብረት ዕውቀት በማዕድን አወጣጥ ዕውቀት በጣም የተካኑና የተራቀቁ የጠበቡ ሳይሆን የተጠበቡ በመሆናቸው ይህን ዕውቀት
ለግብፃውያን ሲያሰለጥኑ የኖሩ ናቸው የሚል እነዚህ አሁን የተጠቀስኳቸው የታሪክ ጸሐፍት ጽፈዋልና የመጀመሪያው ሐሳብ ፈርዖን ኩፉ ሰራው ነው። ሁለተኛው ሐሳብ ግን ትንሽ ከበድ ያለ ነው። እንሻገር።